የልዩ ሐሳቦች ለየቅል መልከታዎች ስብስብ ግን መግባባትን የሰነቁ ልቦች በአንድ የተገናኙበት አለመግባባትን በመስማማት ሊሽሩ ቁርሾን በንግግር ሊያጣፉ ልዩነትን በምክክር ሊደልዙ በአንድ የከተሙ ነፍሶች የሀገራዊ ምክክር መድረክ ደግሞ እነዚያ ጫፍና ጫፍ የቆሙ ሐሳቦች የሚሸመኑበት መድረክ እዚያ ክብ ጠረጴዛ ዙሪያ የተሰበሰቡ ልቦች ይዘው የተነሷቸው ሐሳቦች ለየቅል የተቀረጹበት ሳቢ የተለየ ግትርነት የጎላበት ነበር። እያንዳንዱ አካል የራሱን የታሪክ ቁስል የብቸኛ ትክክለኛነት እሳቤን አንግቦ መድረኩ ላይ ቆሟል። አንዳንዴ በውይይት መሃል ምን ይነሳል? ከአጀንዳ ውጪ የሆኑ ምናልባት እኛ የተመደብንበት ቡድን የሰጠን አጀንዳ አለ። ከአጀንዳ ውጪ የሆኑ ርዕሶች ሲነሱ ይሄ ከአጀንዳ ውጪ ነው የሚል ቡድን አወያይም አመካካሪዎችም ያን ሐሳብ በሚነሳ ሰዓት አይ ኖ እዚህ ጋር መካተት አለበት ይሄ የኔ ሐሳብ ነው። ለምሳሌ የወጣቶች ተጠቃሚነት ወይም ደግሞ ወጣቶችን አደረጃጀት በተመለከተ ከመንግስት አደረጃጀት ጋር ነው እዚህ አጀንዳ መካተት የለበትም በሚል ሊነሳ ይችላል። በጣም አስቸጋሪ የሆኑ ግድግዳ የሆኑ ነገሮች ሰው እንዳይገናኝ በሰላም እንዳይኖር በፍቅር እንዳንኖር ያደረጉ አስቸጋሪ የሆኑ ግድግዳዎችን የጥል ግድግዳዎችን አፍርሰን የሰላም ድልድይ ገንብተን እንሄዳለን የሚል ትልቅ ተስፋ አለኝ። ከ10 ግሩፕ ጀምሮ በ50 በ250 አሁን ደግሞ 500 ላይ ደርሰናል። እስካሁን በመጣንበት ሂደት ግልጽና የሁሉንም ተሳታፊዎች ሐሳብ በእኩልነት ያካተተ ነበረ። ቀን 1 የዘመናት የታሪክ ቁስሎች እንዲሁም የተለያየ ቀለም ያላቸው ትርክቶችን ተሸክመው ወደ ሀገራዊ የምክክር ማዕድ የዘለቁት ተመካካሪዎች ገጽታም ልክ እንደ ተራራም የገዘፈ ነበር። እያንዳንዱ ብሔር ብሔረሰብ የራሱን ማንነት የቆሰደ ታሪክና የከረረ አቋም እንደ ጋሻ አንግቦ መጥቷል። መድረኩ በክርክር እሳት በሞጋች ድምጽ እንዲሁም እውነት የኔ ብቻ ናት በሚል ጽኑ መንፈስ የተሞላ ነበር። 4000 ተወካዮች፣ 4000 የግል መልከታዎች፣ 4000 የራስ ሐሳቦች ኢትዮጵያ በምትመክርበት ኢትዮጵያውያን በሚወያዩበት መድረክ የተሰባሰቡ ተመካካሪዎች የተቀረጹበት ባህል ያደጉበት ሴት አፍ የፈቱበት ቋንቋ ፈጽሞ አይገናኝም። ያ ብቻ አይደለም። በዘመናት መካከል ሲንከባለል የቆየው ጥያቄዎቻቸውም ቢሆን ከሌሎች ሐሳብ ጋር የማይገጥም ነበር። ቢሆንልኝ ቢስተካከልልኝ ያለውን ሐሳብ ሁሉም አንጸባርቋል። ታዲያ ያ በግል መልከታ የተቀነበበው በራስ እይታ የተገራው ሐሳብ ከብዙሃን ሐሳብ ጋር ሲገናኝ መንገራገጭን ፈጥሯል፣ ንትርክን አምጥቷል። ለዚህም ነው እዚያ ሐሳብ ተሞግቷል፣ ምልከታ ታርሟል፣ ምክረ ሐሳብ አጨቃጭቋል። ምክንያቱም እዚያ የምክክር መድረክ ላይ ሊታከሙ የመጡ ሐሳቦች ትላንት ጦር ያማዘዙ ከፋፋይ ሐሳቦች ነበሩና ወጣቱ የራሱን ሐሳብ እንዲሁም ደግሞ ከሴቷ የመጣችም ሴቷም ሁሉም በታች አካባቢ የተነፈገውን የተለያየ የተጨቆነውን ሐሳቦችን በማንሳት ወደ መግባባት የምንመጣበት ያንቺ ቢስ የኔ ቢስ እያለን እያነሳን ነው የመጣነው። አሁን ደግሞ በዚህ ሰዓት ላይ ሁላችንም የየግል አጀንዳዎቻችንን ሳይሆን እንደ ሀገራዊ ሀገር ላይ የተጎዳው ሀገር የቆሰለበት ሀገር የታመመበት ቦታ የቱ ነው በሚለው ጥሩ የሆኑ ጉዳዮች አጀንዳዎች እየተነሱ ወደ መግባባት ደረጃ እየገባን የመጣንበት ነገር አለ። እኛ አሁን ከተለያዩ ከሀገራችን ጫፍ ተሰባስበን ተመካክረናል። ከተመካከርን በኋላ በችግሮቻችን ዙሪያ የተነሱ እየተግባባን እየተደማመጥን አብሮነትን እያሳየ ወንድማማችነትን እያሳየን መተናል። በሀገራችን ያልተለመደ ነገር ነው። ለመጀመሪያ ጊዜ ይህ ነገር ተደርጓል። እኛ ሁላችን እኔነት ከሚለው ሐሳብ ወደ እኛነት እየመጣን እኛነት ከሚለው ተመልሰን ወደ ሀገራችን ሰላም ወደሚለው ወደ ጋራ መግባባት መተናል። ምንም እንኳን ትናንሽ ልዩነቶች ቢኖሩ ሁሉንም ዓላማው ዋና የምክክሩ ግቡ መግባባት ስለሆነ ወደ መግባባት የደረስንበት ሂደት አለ። ያን የደበዘዘ የምክክር ሴት ሊያቀልም እነዚያን የጦለጉ የምክክር መስመሮችን ሊያለመልም የተነሳው ሀገራዊ የምክክር መድረክ ቀንን ሲወልድ ጊዜ በጊዜ ሲተካም ከግል ምልከታ የተሻለውን የጋራ ሐሳብ ወደ ማንሳት ከፍታም ተሸጋገረም። የጊዜ ሂደት የራሱ የሆነ ኃይል አለውና አብሮ መቀመጥ መደማመጥና በሌላው ጫማ ሆኖ ማሰብ የሚለው ሰባዊ ሂደት
መሬት ያዘም። የሰው ልጅ ከራሱ የጠበበ ዓለም ወጥቶ የሌላውን ስቃይ ሲረዳ ያኔ ግትርነቱ ይገልጣል፣ መግባባትም በሩን ይከፍታል። ያኔም ተመካካሪዎች የየራሳቸውን አጀንዳ ብቻ ከመያዝ ይልቅ የሌሎችን ስብራት መረዳት ጀመሩ። ልዩነቶች ትናንሽ፣ የጋራ ህልውናና የሰላም ፍላጎት ደግሞ ግዙፍ መሆናቸው እየተገለጸ መጣ። ምንም አይነት የተለያየ ልዩነት ቢኖረንም፣ ምንም አይነት የባህል ልዩነት ቢኖር፣ የቋንቋ ልዩነት ቢኖረንም አንድ የሚያደርገን ነገር ግን አለ። ኢትዮጵያ ትባላለች። በኢትዮጵያ ጥላ ስር መኖር እንደምንችል አሳይተናል ዓለም ማለት ነው። እስካሁን ባለው ምክር ሂደት ብዙ ነገሮች እንደ ሀገር የከፈልናቸው ዋጋ አለ። መጠፋፋቶች ብዙ አመት ወደ ኋላ በልማትም በተለያዩ ነገሮች በሚያስቆጭ ሁኔታ የሄድንበትን ሁኔታ እስካሁን ድረስ ይህ ምክክር ተካሂዶ ቢሆን ኖሮ እንደ ሀገር ተደማምጠን ቢሆን ኖሮ ምንም አይነት የጥይት ድምጽ ማንሰማበት የህግ የበላይነት ተከብሮ ሁሉም እኩል እኔም ማከብረውን ህግ ነው ዛሬ እንዲተገበር እየጠየቁ ያለሁት። ነገ ለልጆቼ ለጄኔሬሽን የሚተርፍ ውይይት ነው እያደረግን ያለ ነው። ሀሳቦች እየበሰሉ ውይይቶች እየጎመሩ ሲመጡ እኔነት በእኛ ይተካል። የንግግር ቋንቋ ከክፍፍል ወደ ድርድር፣ ከጥርጣሬ ወደ እምነት ይለወጣል። ኢትዮጵያውያንም የውይይትን ማማ ከፍ አድርገው ያን ክብ ጠረጴዛ በሰላም ጋሻ መስለው ለሀገር ተረካቢው ትውልድ አውርሰዋል። ሀሳቦች ሲጋጩ የጠብ ነበልባል ማፋም ሳይሆን የጋራ መግባባት መሰረት መጣል እንደሚቻል አሳይተዋል። በዚያ መድረክ መነጽር የሚታየው ሀገር ተረካቢ ትውልድም ማዳመጥ ጥበብ፣ መደማመጥ ደግሞ የሰላም መሰረት መሆኑን ይገነዘባል። ሀገርን ተረክቦ ለልጅ ልጅ ማሻገር ማለት የሰላምን ችቦ ከእጅ ወደ እጅ ማሻገር እንጂ የቂምን እሳት ማስፋት አለመሆኑን ይማራል። እነዚያ ለ48 ቀናት ሀገራዊ መግባባትን ለማምጣት የተጓ አንደበቶች ለሀገር ተረካቢው ትውልድ የሚሰጡት የቤት ስራም ቀላል አይደለም። በመከባበርና በመተማመን ጡብ ላይ የተገነባ አዲስ የፖለቲካ ምዕራፍ መክፈት፣ ያን ሸካራ ትርክት በይቅርታ ለስልሶ በመግባባት ለውጦ በነጋው ሀገር ሰማይ ስር በፍቅርና በርትዕ የሚጓዝበትን የጋራ ራዕይ መጋረጃን መክፈት ይጠበቅበታል። ኢትዮጵያ እንደምትችል አሳይተናል። የውስጥም የውጭም ጠላቶቻችን ደስ ይበላቸው። ኢትዮጵያ አዲስ ልጅ ወልዳለች። ዛሬ በምክክር የተወለደ አዲስ ልጅ በአዲስ ዓመት ዋዜማ ስጦታ አድርጋ ሰጥታለች እና በዚህ ስጦታችን ይህንን የተወለደውን ልጅ ተንከባክበን አሳድገን ወደፊት ደግሞ ለቁም ነገር እናበቃለን። የመመካከር ባህላችን ይሄ ስለሆነ ከዚህ ውጪ ሌላ አማራጭ የለም። የሰው ልጆች በልዩነታቸው ተፋጠው ቢጀምሩም በእውቀት በትዕግስትና በጋራ ፍላጎት ሲመክሩ የማይፈታ የልዩነት ማሰሪያ ለመኖሩን ኢትዮጵያ መክራ ኢትዮጵያውያን ተወያይተው አሳይተዋል።